ጤና ይስጥልን እንዴት አላችሁ? ዛሬ በጣም ለየት ያለ መረጃ ነው የምነግራችሁ። በተለይም ፕሬዚዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በግልጽ ረግመዋቸዋል፣ በግልጽ ወንጅሏቸዋል፣ በግልጽ እርስዎ እያሉ ምን ሰላም አለ በመካከለኛው ምስራቅ አይነት ያለው ትርጉም ወቀሳ አቅርቦባቸዋል። እሱ ብቻ አይደለም እንግዲህ ሁሉም አይሁዶች በእርሶ ታመዋል፣ ሁሉም አይሁዶች በእርሶ ተበሳጭተዋል፣ ሁሉም አይሁዶች በእርሶ ያልተበሳጨ ማንም የለም፣ ሁሉም ጠልቶታል የሚል ሀሳብ ነው ያጋሩት። ይህን ማለት እንግዲህ እሳቸውን በተመለከተ አንድ መጽሐፍ ተጽፏል፣ ሬጂም ቼንጅ የሚል ማለት ነው። በዛ ላይ ተመርኩዘው የጻፉ ሁለት በጣም ወሳኝ ጋዜጠኞች የሲኤንኤን ጋዜጠኞች ናቸው። በጻፉት መጽሐፍ ላይ ሬጂም ቼንጅ በሚባለው ላይ ነው ይህን ሀሳብ የሰጡት። ከዛም ውጭ እንግዲህ እንፋታለን፣ እርሶና እኔ እንፋታለን፣ ያ ማለት ያለን ግንኙነት እናቋርጣለን እስከ ማለት ደርሰዋልና ኔታንያሁና ትራምፕ ምንድን ነው ይሄን ያህል ያካረራቸው? ኔታንያሁና ትራምፕ ምንድን ነው ይሄን ያህል እንደው ያስቆጣቸው ያበሳጫቸው? በተለይም ደግሞ ትራምፕ እስከዚህ የተረገሙ ኖት እስከ ማለት ምንድን ነው ማለት የተረገሙ ኖት እስከ ማለት ምንድን ነው ያደረሳቸው? በእርሶ ያልደከመ ያልቆሰለ ያልደማ የለም በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተዋልና ምንድነው ይሄን እንግዲህ እዚህ ያዳረሳቸው የሚለውን ከነዚህ ሁለት ፕሮሚነንት ጋዜጠኞች የወጣውን ሀሳብና ከመጽሐፉ የተጨመቀውን ጉዳይ እነግራችኋለሁ። ይሄ ነው በዋናነት እንግዲህ ላይክ፣ ሰብስክራይብ ማድረጉን ቀጥሉ። በነገራችን ላይ ምንም አይነት የተዛባ መረጃ አልሰጣችሁም። በትክክል ምንድነው የተፈጠረው የሚለውን ነው የምነግራችሁ። በዛ ላይ ደግሞ ትንሽ ትናንትና እና ዛሬ ደከም ብለናል። ስለዚህ ሼር አድርጉ፣ ኮሜንት አድርጉ፣ ሪያክት አድርጉ። እኔም ሪያክት አደርጋለሁኝ። at the same time you have to do በዛ መንገድ መሆን አለበት እና ትክክለኛው መረጃ ምንድነው የተፈጠረው በኔታንያሁና በትራምፕ መካከል ጀርባ መሰጣጣት ብቻ ሳይሆን እንደው ቢገናኙ ሊመታቱ የሚችሉ አይነት ሰዎች ሆነዋል በዚህ ሰዓት ነው መረጃውና ወደ ኋላ ተንተና አድርጌ እነግራችኋለሁ። በእርግጥ ኔታንያሁና ትራምፕ እስከመቼ በዚህ ልክ ተቋስለው በዚህ ልክ ተሰዳድበው ይቀጥላሉ የሚለው እንዳለ ሆኖ ሁለቱ ቢጣሉስ አሜሪካና እስራኤል ይጣላሉ ወይ የሚለውን ደግሞ ሰፋ አድርጌ እነግራችኋለሁ። ኦብቪየስሊ ቢፌር ወንድማችንን እንድታመሰግኑልኝ ዛሬ እንፈልጋለሁ። ቢፌር በጣም ሁሌ አለ፣ ሁሌ ያበረታታናል፣ ሁሌ አይዟችሁ ይለናል። ቢካዝ ሱፐር ታንክ ላይ እንደውም ሊዲንግ ፐርሰን ነው እሱ። እንደዛ እያደረገ ስለሆነ አመስግኑት። ከዛም እንግዲህ እንደምትመለከቱት ወደ ሀሳቤ ከመምጣቴ በፊት ሀሳቤን እየተናገርኩኝ የሪል ስቴቱ ማስታወቂያ ታይመሮች በዚህ ሄዳል። እሱንም ቼክ አድርጓቸው፣ ደውሉላቸው። እንግዲህ አብረው በሚሄደው ስልክ ቁጥር ላይ ብታወራቸው በጣም ፕሮሚነንት እንትን ኦፖርቹኒቲ ታገኛላችሁ በደንብ ማለት ነው። እሱን እንግዲህ ቼክ እያደረጋችኋቸው ለማለት ነው። በጣም እንግዲህ ወደ ጉዳይ ነው ቀጥታ የምገባው ዛሬ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ዶናልድ ትራምፕ በእርግጥም ጸብ ውስጥ እንደሆኑ የሚያሳይ መረጃ ነው የምነግራችሁ። ትራምፕ እንግዲህ ኔታንያሁን አስፈራርተዋቸዋል። ማስፈራራታቸው ምንድን ነው? ዲቮርስ እናደርጋለን፣ እንፋታለን። ያ ማለት እርሱና እኔ እንፋታለን ነው። ኔታንያሁና ትራምፕ እንደምታውቁት እጅና ጓንት የተገናኘ የፖለቲካ ስምምነት ያላቸው፣ በመካከለኛ ምስራቅ ላይ በሚፈጸሙ ጥቃቶች ሁሉ አንዱ ሌላውን ሳያማክር የማያደርጉ ናቸው። በጣም ወሳኝ የፖለቲካ መግባባት ያላቸው፣ የእስራኤልና የአሜሪካን ግንኙነት በጣም ከፍተኛ ደረጃ ላይ ያደረሱ ናቸው ተብሎ የሚታሰቡ ሰዎች አሁን ከመሬት ተነስተው አይደለም። በጣም ብዙ መቋሰሎች፣ ብዙ መደካከሞችን ከተፈጠረ በኋላ ኔታንያሁ ሁሉም አይሁዶች በእርሶ ደክመዋል፣ ኢንክሉዲንግ የኔ ቁልፍ ሰዎች ጃሬድ ኩሽነር እና ስቲቭ ዊትኮፍ ከማለት ደርሰዋል። ይሄ የሆነው ምንድን ነው? ሊባኖስ በመመታቱ። ይሄ የሆነው ምንድን ነው? ከኢራን ጋር ወደ ድርድር ለመግባት አሜሪካ ጥረት ስታደርግና በጋዛው ጉዳይ ላይ ባለመግባባታቸው እንደሆነ እየተነገረ ይገኛል። ግን ትራምፕ በጣም እነዚህ ቁልፍ ነገሮች ከዚህ በፊት የነገርኳችሁ መጥፎ የሚባሉ ከአንድ ፕሬዚደንት የማይጠበቁ ንግግሮችን ኤፎርድ በመጠቀም ከጤና እክል ጋር በተገናኘ ሀሳብን ለመግለጽ የሚጠቀሙባቸውን ቃላት በዋነኝነት በመጠቀም ነበረ ሲሰዳደቡ የነበረው። ትራምፕ ያን አድርገዋል። አሁን ደግሞ all the Jews are tired of the Israel Prime Minister Benjamin Netanyahu, ትራምፕ ሳይድ። ትራምፕ እንግዲህ ሁሉም አይሁዶች፣ ሁሉም የአይሁድ ኮሚኒቲ፣ ሁሉም የአይሁድ ሰዎች በእርሶ ደክሟል፣ በእርሶ በቃኝ ብሏል፣ ታመዋል የሚል ሀሳብ ነው የሰጡት። እንደው እንደ አበሻ ነው ሀሳባቸውን ያጋሩት እና ፕሬዚዳንት ዶናልድ ትራምፕ መቼ ነው ይሄን ያሉት የሚለውን ደግሞ ማየት ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ claimed that all the Jews are tired of Benjamin Netanyahu and threatened the Israeli Prime Minister with divorce between the close allies during a phone call, according to a new book by New York Times journalist CNN ነበር ያልኳችሁ ቅድም ሶሪ
የኒውዮርክ ታይምስ ጋዜጠኞች ናቸው። በእነዚህ ጋዜጠኞች አማካኝነት የታተመ መጽሐፍ አለ። ስለሱ መጽሐፍ እነግራችኋለሁ። ስለዚህ በዚህኛው ልክ መቀመጡ ምንድን ነው እነዚህ ሰዎች ያገናኛቸው በዚህ ልክ የተካረሩት የሚለውን ጥያቄ ማንሳት ያስፈልጋል። የኒውዮርክ ታይሞቹ እንግዲህ ጋዜጠኞች ናቸው። በጣም ፕሮሚነንት ጋዜጠኞች ናቸው። ጋዜጠኞቹ ሜጌ ሃበርማን እና ጆናታን ስዋን ይባላሉ። እነሱ ሁለቱ የጻፉት መጽሐፍ ነው። በዚህ መጽሐፍ ላይ ምን ተካቷል፣ በምን አይነት ጉዳዮች ላይ እነዚህ ሰዎች ተጣሉ፣ ተጋጩ የሚለውንም እነግራቸዋለሁ። ኦብቪየስሊ ግን በዋነኝነት እነዚህ ሰዎች በጻፉት መጽሐፍ ላይ ነው ኔታንያሁ እጅጉን በፕሬዚዳንት ዶናልድ ትራምፕ ተሞልጨዋል የሚል ሀሳብ የተጋራው። እንግዲህ ይህ አካውንት የመጣው ይሄኛው ሀሳብ የመጣው ሬጂም ቼንጅ ኢንሳይድ ዘ ኤምፐረር ፕሬዚደንሲ ኦፍ ዶናልድ ትራምፕ የሚል ይዘት ባለው መጽሐፍ ላይ ነው። ሬጂም ቼንጅ ወይም ሬጂም ቼንጅ የመጽሐፍ ስም ነው። ሬጂም ቼንጅ ኢንሳይድ ዘ ኤምፐረር ፕሬዚደንሲ ኦፍ ዶናልድ ትራምፕ የሚል መጽሐፍ የጻፉ ናቸው እነዚህ ሰዎች ማለት ነው። እነዚህ ሁለት ጋዜጠኞች የኒውዮርክ ታይምስ ጋዜጠኞች ናቸው። ማጌ ሃበርማን ኤንድ ጆናታን ስዋን ናቸው የጻፉት ይህን መጽሐፍ። በጣም ባይዞ ቀደም ሲል የኒውዮርክ ታይምስ የሲኤንኤን ብያችሁ ነበር፣ ኒውዮርክ ታይምስ ለማለት ነው። የኒውዮርክ ታይምስ በጣም ፕሮሚናንት ታዋቂ የሆኑ ጋዜጠኞች ናቸው እና እነሱ እንግዲህ በዚህ ልክ አስቀምጠውታል። ቱስዴይ ይፋ ሆኗል። ሊክድ ሆኖ የወጣ ዶክሜንት ነው። ትናንት ምሽቱን የወጣ ነው። which were cited by media outlets on Tuesday። እነዚህ ጋዜጠኞች በጻፉት መጽሐፍ ላይ በሬጂም ቼንጅ ኢንሳይድ ዘ ኢምፐረር ፕሬዚደንስ ኦፍ ዶናልድ ትራምፕ በሚለው መጽሐፍ ላይ ማለት ነው። እንግዲህ ቁልፍ ጉዳዮች ተነስተዋል ነው። የዚህ መጽሐፍ ይዘት ምንድን ነው ምናምን የሚለውን ነግራችኋለሁ። ግን the heated exchange reportedly took place in September 2025 በ2025 ታህሳስ ላይ ያ ማለት የዛሬ 7 ወር ላይ ኔታንያሁ እና ትራምፕ በስልክ ሲነጋገሩ አንድ ችግር ተፈጥሮ ነበረ። ችግር የተፈጠረው ምንድነው? እንግዲህ የጋዛውን ተኩስ አቁም ባለ 20 ነጥቡን ኔታንያሁ እንዲቀበሉ ፕሬዚዳንት ዶናልድ ትራምፕ ጠይቀዋቸው ነበረ። ትራምፕ ግን ከኔታንያሁ ጋር ሲነጋገሩ በጣም የተለየ ሀሳብ ነው ያጋሩት። የተለያየ ሀሳብ ሲያጋሩ ኔታንያሁ እንጨርሰዋለን አይነት ነው። ይህ ማለት የጋዛውን ተኩስ አቁም ስምምነት ለማደራደር እና የጋዛውን ተኩስ አቁም ስምምነት መፍትሄ ለማሰጠት ሲሞክሩ የነበሩት እነማን ናቸው? ካታር ዶሃ ናቸው። ካታር ዶሃ እያደራደረች ባለችበት ሰዓት ጭራሽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአይዴፍ አማካኝነት አገሪቷን አስደበደቡ የሚል ቅሬታ ፕሬዚዳንት ዶናልድ ትራምፕ አለባቸው። ያን ይዘው ነው እንግዲህ እንደምንም ብለው በአይፓክም በተለያዩም ደግሞ አንድ ላይ ሆነው በመነጋገር ፖለቲካዊ መፍትሄ ያመጣን በሚል ወደዚህኛው የግጭት ጊዜያቸው ማለት አንድ ላይ ሆነው ኢራንን እስከ መምታት ደርሰው ነበረ። ግን ደግሞ እንደዛም ሆኖ ጋብቻው ሊቀጥል አልቻለም ነው። he spoke with Netanyahu in the presence of presidential envoy Steve Witkoff and his son-in-law ጃሬድ ኩሽነር እና ስቲቭ ዋትኮቭ ባሉበት ፕሬዚዳንት ዶናልድ ትራምፕ ኔታንያሁን አናግሯቸው ነበረ። ጃሬድ ኩሽነር ማለት በ2020 የመካከለኛው ምስራቅ የሰላም ስምምነት ዴል ኦፍ ደ ሴንቸሪ በሚል ፕሬዚዳንት ዶናልድ ትራምፕ ትልቅ ስራ ሰራው በሚሉበት ጊዜ እነ አረብ ኤሚሬቶችን፣ ባህሬን፣ ሱዳንን፣ ሞሮኮን የመሳሰሉ አረብ ነክ ነኝ ይላሉ። ኦፍኮርስ አረብ ነኝ የሚሉ ሀገራት እነሱን እንኳን ሞሮኮ ምናምን ሊሉ ይችላሉ። ኦኬ ሱዳን እንኳን ወዶ ገብ እንደው ዝም ብለው ፈልገው እንደዚህ የሚያደርጉ ሀገራት ስላሉ ላይክ እንደኛዋ ኤርትራ አረብ አርጉኝ ምናምን ትል ነበረ። ማንም አልሰማሽም ስላላት ነው እንጂ እንደዚህ አይነት ባህሪ ያላቸው ሀገራትም ሳይቀሩ በአረብ ስም ራሳቸውን አረብ አድርገው ይወስዳሉና ግብጽ ራሱ የአረብ ኡማ ብሎ ነው ራሳቸውን የሚወስዱት፣ የአረብ እናት። እነ ሳውዲ ምን ሊባሉ ነው? እንደዚህ አይነት ብቻ ወዶ ገባ ሀገራት አሉ። ኤኒዌይ በዛ ጊዜ ትልቅ ሚና የነበራቸው ናቸው። ጃሬድ ኩሽነር የፕሬዚዳንት ዶናልድ ትራምፕ አማች ነው። ሰኔን ለሆነው አማች ሆኖ ሳለ በመካከለኛው ምስራቅ የ2020 ስምምነት ላይ አብርሃም አኮርድ በሚለው ላይ ትልቅ ሚና የነበረው ሰው ነው። ስለዚህ ብዙ ስራ የሰራ ነው። እሱ ባሉበት አሁን የፕሬዚዳንት ዶናልድ ትራምፕ የሰላም ተወካይ ይሏቸዋል። እንደዚሁም ፕሬዚዳንት ዶናልድ ትራምፕ ደግሞ የመካከለኛው ምስራቅ ልዩ ተወካይ ስቲቭ ዊትኮቭ ናቸው። በዚህ በኢራንና በአሜሪካ ጉዳይ ላይ በማደራደር የሚታወቁ ሰው ናቸውና እሳቸውንም በተመለከተ ሁለቱ ባሉበት ኤኒዌይ ስቲቭ ዊትኮቭ እና ጃሬድ ኩሽነር ባሉበት እንግዲህ በግልጽ በዚህ ልክ ሀሳባቸውን አጋርተዋልና ብዙ ነገሮች በዚህ ልክ ሊታዩ ይችላሉ ተብሎ በሚታሰብበት ሰዓት ሁለቱ ኃይላት የተለያዩ ጫናዎች ላይ ገቡ።
ፖለቲካሊ በዛ ልክ ነበረ ሲታይ የነበረው ማለት ነው። እና ስቲቭ ዊትኮቭ እንግዲህ ባሉበትና ጃሬድ ኩሽነር ባሉበት ነግሯቸዋል ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ሀሳቡ። እንግዲህ ኤቭሪባዲ ሲክ ኦፍ ዩ ቢቢ እንግዲህ ማለት ቢቢ የሚሏቸው የአሜሪካ ፖለቲከኞች ኦፍኮርስ ቢቢ ማለት ኒክኔም ናቸው። ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒክኔም ነው፣ ወይም ደግሞ እሳቸውን ብዙ ጊዜ በዛ ልክ ነው የሚጠሯቸው። ትራምፕም ብዙ ሰዎች ቢቢ ይሏቸዋል። በተለይም ደግሞ ለእሳቸው ቀረብ ብለው የተገኙ ሰዎች ቢቢ ይሏቸዋል፣ ወይም ደግሞ እንደ ኒክኔም ሆኖ የሚያገለግላቸው ስም ነው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ። ስለዚህ ቢቢ ኤቭሪባዲ ሲክ ኦፍ ዩ፣ ሁሉም በእርሶ ደምተዋል፣ ታመዋል። ኦል ዘ ጁስ አር ሲክ ኦፍ ዩ፣ ሁሉም አይሁዶች በእርሶ ታመዋል። ኢቨን ዘ ቱ ጁስ ኦፍ ዘ ስኮላር ሲክ ኦፍ ዩ፣ ትራምፕ ሪፖርትድ ቶልድ ኔታንያሁ አኮርዲንግ ቱ ታይምስ ኦፍ እስራኤል። ታይምስ ኦፍ እስራኤል ነው ያስነበበው። እንግዲህ ምንድን ነው ያለው? አይደለም ሌላው አይሁድ የኔ ሰዎች እንኳን የእሱ ሰዎች ማለት አይሁድ ናቸው። ጃሬድ ኩሽነርም አይሁድ ነው፣ ስቲቭ ዊትኮቭም አይሁድ ነው። እና ሁለቱም አይሁዶች በእርሱ ደክመዋል፣ እንኳን ሌላው አይነት ነው፣ ሁሉም ሰው ይጠላዎታል የሚል ኤቭሪባዲ ሄትስ ዩ ኤንድ አይ ሃቭ ስቱድ ባይ ዩ። ስለዚህ እኔም ተነስቼብዎታለሁ፣ ሁሉም ይጠላዎታል፣ እኔም ደግሞ እንደ ሌሎቹ ተነስቼብዎታለሁ በሚል ትራምፕ ብለዋቸዋል በሚል ዋርኒንግም አለው። ሪፊውጃል ቱ አክሰፕት ዘ ዲል ዊዝ ኢዝራኤል ኤንድ ዲቮርስ የማለት ስምምነቱን ከዚህ በፊት ባለመቀበላቸው የጋዛውን ጉዳይ መፍትሄ ባለመስጠታቸው ጦርነቱ እየቀጠለ ሄደዋል። እናም እርስዎ በዚህ ልክ የተረገሙ ኖት ወይም ደግሞ የሚል ሀሳብ ነው የሰጠው። እኔ ይሄኛውን ስላችሁ አምና ሳይንግ የራሴን ፐርስፔክቲቭ ወይም ደግሞ ዝም ብዬ ከመሬት ተነስቼ አይደለም ይሄን እያልኳቸው ያሉት። ኦብቪየስሊ ትራምፕና ኔታንያሁ ተነጋግሮታል ተብሎ የተቀመጠው እነዚህ ሁለት ፕሮሚናንት የኤንዋይቲ ጸሐፊዎች ያስቀመጡት መጽሐፍ ሬጂም ቼንጅ ኢንሳይድ ዘ ኢምፐሪያል ፕሬዚደንት ኦፍ ዶናልድ ትራምፕ በሚለው የፖለቲካ ይዘት ባለው መጽሐፍ ነው እና አልፎ አልፎም ሳይሆን ጉዳዩ እየጠነከረ ሲሄድና ሁኔታዎች የማይመቻቹ ከሆነ እስከ መፋታት እስከ መለያየት እንደርሳለን የሚል ነው ሀሳብ እየተነሳ የሚገኘው። ትራምፕ እንግዲህ እስራኤል በሊባኖስ የምትፈጽመውን ጥቃት ከኢራን ጋር እንደዚሁ ስምምነት ላይ ደርሰናል ብለው በሚያስቡበት ሰዓት ላይ ከእስራኤል በዚህ አካባቢ የምትፈጽመውን ጥቃት በሊባኖስ ያለውን ተከትሎ ባለመስማማታቸው ነው። በተለይም ደግሞ እርስዎ የተረገሙ ኖት እስከ ማለት ወይም ደግሞ በሊባኖስ ጉዳይ ላይ አለመስማማታቸውን ተከትሎ ነው እንዲህ አይነት ጫና ለመፍጠር የሞከሩትና ኤፎርድን በመጠቀም ቀደም ሲል እንደነገርኳችሁ እንደ ከጤና እክል ጋር በተገናኘ አንዳንድ እንትኖችን በመስጠት ሀሳብ ይሰጡ ነበረ። እንግዲህ ዋሽንግተን ፖስትም ከዚህ ቀደም በዚህ ልክ ነበር ሀሳብ ሲያጋራ የነበረው። ሰው ፕሬዚዳንት ዶናልድ ትራምፕ ለመፍትሄ አልሰሩም እና ትራምፕን አበሳጭተዋቸዋል የሚለው ነው ብዙ እንትን እያለ የሚገኘው። ትራምፕ ሻውትድ ኤንድ ከርስድ ኔታንያሁ ኦቨር ቴሮሪዝም ቦምቢንግ። ከዚህ ቀደም ቤሩትን ወደ መምታት እመለሳለሁ በሚሉበት ሰዓት ነበረ ፕሬዚዳንት ዶናልድ ትራምፕ ምን አይነት ሰው ነዎት በሚል እንደዚሁ በከባዱ ሲወቅሷቸው የነበረው ማለት ነው። እንግዲህ ይሄ መጽሐፍ ግን ስለምንድን ነው የሚያወራው የሚለውን ማየት ያስፈልጋል። ሬጂም ቼንጅ ኢንሳይድ ዘ ኢምፔሪያል ፕሬዚደንሲ ኦፍ ዶናልድ ትራምፕ የሚለው መጽሐፍ እንግዲህ ሬጂም ቼንጅ ለውጥን እንዴት እንደሚያስቡ የአስተዳደር ለውጥን እንዴት እንደሚያስቡም ታሳቢ ያደረገ መጽሐፍ ነው እና ቀደም ሲል እንደነገርኳችሁ የኒውዮርክ ታይሞቹ ማጌ ሄበርማን እና ጆናታን ስዋን የጻፉት መጽሐፍ ነው። 2026 ነን ፊክሽን አካውንት ነው። ነን ፊክሽን ነው፣ ፊክሽናል አይደለም። የፕሬዚዳንት ዶናልድ ትራምፕን የሁለተኛውን ዙር የፕሬዚደንትነት ዘመናቸውን የ47ኛ ዘመናቸውን የፕሬዚደንትነት ጊዜ ማለት ነው። ያ ማለት 45ኛው የአሜሪካ ፕሬዚደንት ነበሩ። አሁን ደግሞ 47ኛው የአሜሪካ ፕሬዚደንት ሆነዋል እና ከዛ አንጻር የ47ኛው የአሜሪካ ፕሬዚደንት የሁለተኛው ዙርን የተመለከተ ሀሳብ ነው የሚያስቀምጠው። እንግዲህ ፖርትሬ እያደረገው ኢምፔሪያል የሆነ ኢምፔሪያል ታውቁታላችሁ። ኢምፔሪያል የሆነ የፕሬዚደንሲ ስርዓት ሊበሬትድ ፍሮም ኢንስቲቱሽናል ኮንስትሬንት ያ ማለት ኮንስትሬንት አለው አይደለ? ተቋማት የቢሮክራሲ እንደዚሁም ደግሞ አስቸጋሪ ሁኔታዎችን መፍትሄ የማይሰጡ ተቋማት ተዘብስፈው ምንም የማይሰሩ መፍትሄ የሌላቸው ለአሜሪካ ጥቅም ምንም የማይሰሩ ተቋማትን እነሱን መምታትና እነሱን ደግሞ መጋፈጥ ኢንስቲቱሽናል ባፈርስ ይባላል። በዛ መንገድ መሄዳቸውን ፕሬዚዳንት ዶናልድ ትራምፕን
አሹር ያደረጉበት አፕሩቭ ያደረጉበት ራሳቸውን ያጠናከሩበት ተደርጎ የሚወሰድ ነው። ስለዚህ ምንድነው ሁለት ሰርቫይቫል ሌጋል ኤንድ አሳሲኔሽን አቴምፕት የክስን ያ ማለት ክስም ፕሬዚደንሻል ኢምፒችመንትን ያመለጡ ፕሬዚደንሻል አሳሲኔሽንም ሊፈጸምባቸው የነበሩ ሰው ናቸው። እሱን ዘሎ የመጡ ሚሊትሪ እንግዲህ በጣም በዓለም ዙሪያ የተለያዩ ስራዎች መስራት ላይ ያሉ ፕሬዚደንት በሚል ትራምፕን ከፍ የሚያደርግ ሬጂም ቼንጅ የሚለው መጽሐፍ ትራምፕን ከፍ ያደረገ ነው። ስለዚህ ኮርቲም አለ። ኮርቲም ማለት ቁልፉ ዋና ሀሳቡ የመጽሐፉ የዚህ መጽሐፍ ኮርቲም ምንድን ነው የሚለውንም ማየት ያስፈልጋል። ኮርቲሙ ወይም ደግሞ ዋና ሀሳቡ ቲም ማለት እንደምታውቁት ጥቅልል ያለው የመጽሐፉ ግንዛቤን ወይም መጽሐፉ ምን ይላል የሚለውን በግልጽ ማስቀመጥ ነው። ያ ማለት ምንድን ነው ያለው ይዘቱ ምን ያህል ለህዝቡ ጥቅም አለው እንደዚህ የሚል ነው እና ይሄኛው ሬጂም ቼንጅ ኢንሳይድ ዘ ኢምፐረር ፕሬዚደንሲ ኦፍ ዶናልድ ትራምፕ በሜጋ ሄበርማን ኤንድ ጆናታን ስዋን ተብሎ የተጻፈው 496 ገጽ ያለው መጽሐፍ ነው እና በዛ ላይ የፕሬዚዳንት ዶናልድ ትራምፕ ሁለተኛው ዙር ፕሬዚደንትነታቸው ምን ይመስላል፣ በሁለተኛው ዙር ላይ ምንድነው ያላቸው ነገር የሚለውን ታሳቢ ያደረገ መጽሐፍ ነው እና ይሄ መጽሐፍ ብዙ ሰዎችን እያነጋገረ ነው። እንግዲህ ዋና ሀሳቡ ጥቅል ሀሳቡ አንደምታው ምንድን ነው የመጽሐፉ የሚለውን ቲም ይባላል በአማርኛ ጠቅላላ ሀሳብ ወይም ደግሞ አለው። ቲም ሲባል በአማርኛ አንድ ቃል አለ። አንድ ይሄ የልብ ወለዶች ነገሮች አሉ አይደለ? ቲም ሲባል ደግሞ ጭብጥ ማለት ነው። ኢንሾርት ጭብጥ ነው። ጭብጥ ማለት ጠቅላላ ሀሳቡ ዋና ሀሳቡ ምንድነው፣ ጭብጡ ምንድነው የሚለው ላይ የተቀመጠ ነው። ስለዚህ ቲም ማለት ቲሙ በዋነኝነት ይሄን ያሳያል ለማለት ነው። ብዙ ነገሮች ሬጂም ቼንጅ ጋር የተገናኙ ጉዳዮችን ለማንሳት ይሞክራል። ዋናው ጭብጥ የዚህ መጽሐፍ ፍሪደም ፍሮም ሪስትሬንትስ ነው። ከተቋማት መያዝ ጋር ተቋማት ስራቸውን ካለመስራት ተቋማት ከቢሮክራሲያቸው ጋር በተገናኘ ኢንስቲቱሽናል በርፈርስ ሰች አስ ጀነራልስ ኦር ሎየርስ የህግ ባለሙያዎች እንደዚሁም ደግሞ የዳኞች በተለየ አጋጣሚ እንግዲህ ትንሽ አስቸጋሪ ሁኔታዎችን ለመፍታት የሚጠቀሙባቸው መንገዶች ከዚህ በፊት የነበረውን እነሱን በመጀመሪያው ዙር ዘመናቸው የነበሩ ሰዎችን ሪሙቭ ማድረግ ነው። እነሱንም ከስልጣን አንስተዋቸዋል፣ ሪሙቭድ አድርገዋቸዋል። እሱንም ታሳቢ ያደረገ ነው እና ኮምፕሮማይዝ ለማድረግ የተወሰኑትን ለመሞከር ሞክረዋል። እንግዲህ ሪዞልቲንግ ኢን አን ኢንሄቢትድ ስኮርድ እርዝ የሚለው ነው። ብዙ ነገሮች ጥያቄ የሚነሳባቸው ነበሩና እዚህም እዛም የሚሉ ነገሮች አሉ። ስለዚህ ትራምፕ አስተዳደር ያልተሻሻለውን በማስወገድ እና የራሳቸውን ጥንካሬ በመፍጠር የቀጠሉበት ነው በሚል ሀሳብ እንደዚሁ ሲጋራ ነበረ። ስለዚህ ነፃነትን በተቋማት ላይ አምጥተዋል ነው የሚልም ይዘት አለው። ፓወር ኦፍ ስልጣንን ነው። እንግዲህ በጣም መጽሐፉ 4 ዓመት የፖለቲካል ጉዳዮችን ፕሬዚዳንት ዶናልድ ትራምፕ እንዴት አድርገው ከአሳሲኔሽን ከግድያ ከምናምን አምልጠው ከፖለቲካ ችግራቸው ወጥተው እንደ ቡልዶዘር አይነት ሆነው ጠንክረው ወጡ የሚል ሀሳብም ያለው ነው። ኮንትሮቨርሻል ዲሲሽኖችን ከዚህ ከናሽናል ጋርድ ጋር በተገናኘ የማስፈራቸው የብሔራዊ ዘብ የሚባለውን በሎስ አንጀልስ ያሰፈሩትን በተለያዩ በዳላስ ምናምን በተለያዩ ኢቨን በኒውዮርክ በዋሽንግተን ዲሲ ከተማ ያደረጉትን እሱንም ታሳቢ ያደረገ መጽሐፍ ነው እና ተቋማትን ዶጅ በሚለው አማካኝነት ኤለን መስክ ሲመሩት በነበረው እሱንም ሪፕሬስ ለማድረግ መሞከር ኢምፓክታቸው በዓለም ላይ ደግሞ የተለያዩ ጫናዎችን ለመፍጠር የሞከሩበትን አጋጣሚ እሱንም ደግሞ ፖለቲካሊ መፍትሄ ለመስጠት የሞከሩ ሰው ናቸው የሚሉ ነገሮችን ያካተተላቸው መጽሐፍ ነው። ግን ብዙ ሰዎች ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ናቸው ወይ የሚል ሀሳብ ነው እየተነሳ ያለው። ኤኒዌይ ይሄኛው የመጽሐፉ ይዘት ሀሳብ ነው እንጂ እንድታውቁት ከማሰብ ነው እንጂ ብዙ ነገሮች ግን ከፕሬዚዳንት ዶናልድ ትራምፕ እነዚህ የኒውዮርክ ታይምስ ጸሐፍት ጋዜጠኞች በጣም ወሳኝ የሆነ ነገር ማቅረባቸውን የሚጠቁሙ መረጃዎች ናቸው። በተለይም የአሜሪካና የእስራኤል ጉዳይ ከዚህ በኋላ በምን መንገድ ነው ሊቀጥል የሚችለው የሚለውን ጥያቄ ውስጥ ሊያስገባ የሚችል ነው። እስራኤል በጋዛ አይደለም ያኔ አሁንም ጥቃቷን አጠናክራ መቀጠሏን የሚጠቁም ነው። ስለዚህ ሌላ ሀሳብም አለ። አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁንም አንድ ነገር አረጋግጧል። reaffirms pledge to stop Iran from getting nuclear weapon የኒውክሌር ጦር መሳሪያ ከመታጠቅ ኢራንን ማስቆሜ አይቀርም በሚል አሁንም
ሀሳብ ሰጥተዋል። አሁንም ሪአፈርም አድርገዋል፣ አረጋግጠዋል። አሁንም ኢራን በፍጹምና በምንም አይነት ሁኔታ የጦር መሳሪያው ልትታጠቀው አችልም በሚል በግልጽ ነው ያስቀመጡት። ይህ ምንድን ነው የሚሉ በጣም ብዙ ሰዎች በሙኒ ኤክስፖ ሎካል ጋቨርንመንት ኮንፈረንስ ላይ ተላብብ ውስጥ ነው ይሄን ሀሳብ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን obtaining a nuclear weapon would pose an existential danger to Israel and for the US government is determined to prevent that from happening. ኢራን ለእስራኤል በጣም ጫና እስክትሆን ድረስ አንፈቅድላትም። ኤግዚስት የማድረግ የመኖር የመገኘት በመካከለኛው ምስራቅ ላይ እስራኤል የምትባል ሀገር እንዳትኖር የማድረግ የኢራንን ውጥን አልታገሰውም። መንግስቴ መቼም ቢሆን የኒውክሌር ጦር መሳሪያ እንዲታጠቁ ለኢራኖች አይፈቅድም ብለዋል። በድጋሜ ትራምፕ ጋር ከሰሞኑ የምንመለከተው ይሆናል። የሚጣሉበትን አደገኛ ድል የፈጠረ ነው። እነዚህ ሰዎች እነዚህ መሪዎች እንግዲህ በእንደዚህ አይነት ሰጣ ገባ ውስጥ መግባታቸው ምናልባት ችግሮች በዛ መንገድ ተለያዩ ይችላሉ ብለን ልናስብ እንችላለን። ግን ኦብቪየስሊ ብዙ ጥያቄዎችን ሊያስነሳ ይችላል። Israel has carried out numerous operations inside Iran and is actively working to stop terror from becoming a nuclear armed state የሚል ሀሳብ ነው የሰጡት። በኢራን ውስጥ ገብተን ብዙ ዘመቻዎችን እስራኤል አድርጋለች። ስለዚህ ኒውክሌር ጦር መሳሪያ እንድትታጠቅም አንፈቅድላትም፣ አሁንም እንቀጥላለን ነው ያሉት። ስለዚህ ጦርነቱም እንደሚቀጥል ግልጽ ነው። አሜሪካ እንዲያውም ከኢራንና አሜሪካ ታርቀው ወይም ደግሞ መፍትሄ ታረቁ ማለት አስቸጋሪ ቢሆንም በ60 ቀናት ውስጥ መፍትሄ አምጥተው ፖለቲካሊ የተለያዩ መግባባት ላይ ከደረሱ በኋላ ኔታንያሁ ሊያፈርሱት ይችላሉ የሚል ስጋት ነበረ። አሁንም ይሄን ነገር ነው እንግዲህ በኖርዘርን ቦርደር ኔታንያሁ ሳይድ እስራኤል ሚሊታሪ ኦብጀክቲቭ ኢን ሊባኖን አር ናት የት ኮምፕሊት የሚል ሀሳብ ሰጥተዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። አሁንም ቢሆን በሰሜናዊ እስራኤል ያለው ማለትም ከዚህ ከሊባኖስ ጋር በተገናኘ ሰዎች የሚያቀርቡት ሀሳብ አለ፣ የሚያቀርቡት አንዳንድ ሁኔታዎች አሉ። እነሱንም እንግዲህ እንደምታውቁት ገና ኮምፕሊት አላረግንም፣ ገና አላሟላንም፣ ገና ሙሉ በሙሉ ድል አልተቀዳጀንም የሚል ሀሳብ ነው የሰጡት። እንግዲህ ትንሽ ይሄ ጉዳይ አስቸጋሪ ሊሆን ይችላል። እስራኤል ዲፌንስ ሚኒስተር ደግሞ በዚሁ አት ዘ ሴም ታይም ሳይስ ኖ ዩኤስ ዲማንድ ቱ ዊዝድሮ ፍሮም ሊባኖን። የእስራኤል ዲፌንስ ሚኒስትር መከላከያ ሚኒስትሩ ማለት ነው ኢዝራኤል ካትዝ ይባላሉ። እሳቸው ዋሽንግተን ሃዝ ናት ዲማንድድ ዛት እስራኤል ዊዝድሮ ኢትስ ትሩፕስ ፍሮም ሳውዘርን ሊባኖን። እስራኤል ጦሯን ከደቡባዊ ሊባኖስ እንድታስወጣ ዋሽንግተን ፍላጎቷ አይደለም፣ ከየታምታችሁ ነው የምታወሩት የሚል ሀሳብ ነው የሰጡት እና ይሄ ሪላያብል የሆነ ነገሮችን የመፍጠር አውድ አለ። በደቡባዊ ሊባኖስ እንግዲህ ትንሽ አለመተማመኖችም አሉ። ግን ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ከኔታንያሁ ጋር ጫና ውስጥ መግባታቸው፣ በዚህ ልክ አንዱ ሌላውን መፈተኑ መፍትሄ አልባ አካባቢ ወይም ቀጠናን ሊፈጥር እንደሚችል ማሳያና ግልጽ ያደርገዋል ነው። ብዙ ሰዎች ይሄኛውን ጉዳይ ከምን መጡ እንዴትና በምን ሁኔታ ሁለቱ ሀገራት ይጣላሉ ወይ ምናምን የሚል ሀሳብ ይሰጣል። ግን ኦብቪየስሊ እነዚህ ሁለት ሰዎች የሚጣሉ አይደሉም፣ ምንም ጥያቄ የለውም። ሁለት ሰዎች ቢጣሉ እንኳን እስራኤልና አሜሪካ ደግሞ አይ ዶንት ቲንክ አደገኛ በሆነ መንገድ ተጣልተው ዲፕሎማቲክሊ ተፋተው ሌላ አይነት ጦስ ውስጥና ጣጣ ውስጥ ይገባሉ ተብሎ አይታሰብም። ግን ደግሞ በጣም ትንሽ አስቸጋሪ የሆነ የፖለቲካ አካሄድ ውስጥ እንዳሉ ግን ምንም ጥያቄ የሌለው ነው። ምክንያቱም እነዚህ አገራት አሁን ያሉበት ሁኔታ ፈታኝ ነው። እስራኤልና አሜሪካ ከመግባባት ይልቅ ወደ አለመግባባት እየሄዱ ይገኛል እና በዚህ ልክ ያለ ውጥረት ነው እና ይሄኛውን መፍትሄ ሳይሰጡት ፕሬዚዳንት ዶናልድ ትራምፕ ዘለው ችግር ፈጠሩ በሚል አንዳንድ ሰዎች ሀሳብ እያጋሩባቸው ይገኛል። ግን አሁን ትራምፕ ሳይሆኑ ችግር የፈጠሩት ሆነስትሊ ስፒኪንግ ፕራይም ሚኒስትር ኦፍ እስራኤል እንደሆነ ይታወቃል። እና እስራኤል እንግዲህ በዚህ ልክ ኒውክሌርን ፈጽሞ ኢራን ልትታጠቃት አትችልም፣ እኔ በዚች ምድር ላይ እያለው እኔ በመካከለኛው ምስራቅ ላይ ኤግዚስት አድርጌ ሳለ በሚል ሀሳብ ሰጠች፣ አስጠነቀቀች። በሌላ በኩል ይህ ጉዳይ ዘላቂነት እንደሌለው በተለይም የኢራንና የአሜሪካ ስምምነት መፍትሄ አልባ ሊሆን እንደሚችል ከሚጠቁሙ ጉዳዮች መካከል የኢራን የፓርላማ አፈ ጉባኤ ስፒከሩ ማለት ነው፣ ይህ ሰው ታውቋቸዋለሁ፣ መሐመድ ባገር ጋሊባፍ በጣም ቁልፍ ተደራዳሪ ነበሩ። በጣም ቀይ ዘመም አክራሪ ናቸው። ማንንም የሚሰሙም አይደሉም። ሰው ምንድን ነው ያሉት? እኛ ጦርነቱን አሸንፈናል ነው ያሉት። ምክንያታቸውን ሲያስቀምጡ በኢስላማባዱ ሜሞራንደም ኦፍ አንደርስታንዲንግ ቢሆንማ
ሁኔታው በዛ አይደለም የተጠናቀቀው እሱ አይደለም። ምክንያቱም እኛ በወታደራዊ ኃይላችን በሚሳይላችን በርትተን ባንገኝ ጉልበታችን ፈርጣማ ባይሆን ኖሮ እስራኤልና አሜሪካ በተጫወቱብን ነበር የሚል ጠንከር ያለ ሀሳብ ነው የሰጡት እና ይሄኛውን ጦርነት እኛ አሸንፈናል የሚል ግልጽ አቋማቸውና በጣም በሚገርም ሁኔታ ብዙ ሰዎች መነጋገሪያ ያደረጉትን ሀሳብ ነው የሰጡት እና ሰው እነ መሐመድ ባገር ጋሊባፍ ይህን አሉ ማለት ደግሞ በእርግጥም አለመግባባቶች ሄድና መለስ እያሉ አስቸጋሪ ሁኔታዎች እየተፈጠሩ መሄዳቸውን ኦብቪየስሊ ያሳያሉ እና እነዚህን ጉዳዮች በምን መንገድና እንዴት በምን ሁኔታ መፍታት ይቻላል ስለሚለው ብዙ ሰዎች አሁንም ጥያቄ ያነሳሉ። ፕሬዚዳንት ዶናልድ ትራምፕ ቢሆኑ በራሳቸው መንገድ መፍትሄ ለማምጣት ይሞክራሉ፣ ግን ሄድ መለስ ነው፣ እርግጠኛ መሆን አይቻልም። ስለዚህ ሁኔታዎች በበጎ ቀጥለዋል። ናይስ ስለዚህ ብዙ ነገሮችን ልንመለከት እንችላለን። ያም ሆኖ ግን እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብዙ አይነት ፈተና ውስጥ እንደሆኑ ለመገመት አያዳግትም። ዋት ኢራን ጀስት እንግዲህ የኢራን ጉዳይ ትንሽ አስቸጋሪ ነው። ኢራንስ ሬድ ክሬሰንት ሰሚትስ ዶክመንትስ ኦፍ ዩኤስ እስራኤል ዋር ክራይም የሚቆም አይመስልም። አሜሪካና እስራኤል የጦር ወንጀል ፈጽመውብናል በሚል ሌላ አይነት ደግሞ ሀሳብ አላቸው። ከዛ ውጭ ደግሞ ፈጽመውብናል በሚል ክስ ለማቅረብ ሞክሯል። የኢራን ሬድ ክሬሰንት ወይም ደግሞ ቀይ ጨረቃ እንደሱ አድርጓል። ቀይ ጨረቃ ማለት ቀይ መስቀል ማለት ነው በሙስሊም ወርልድ፣ ጨረቃና ፀሐይ እንደምታውቁት ማለት ነው። ለዛ ነው ኖ ሶልስ ኖ ፌስ ኖ ቻርጅ የሚል ደግሞ ትራምፕ ሳይስ ኢራን ድሮፕ ሆርሙዝ ሌቭስ ፕሬዚዳንት ዶናልድ ትራምፕ እንግዲህ በሆርሙዝ ላይ አስከፍላለሁ ብላለች ኢራን። ስለዚህ ማስከፈላችን ከዚህ በኋላ ኖቶርስ የሚከፈል ነገር የለም፣ ምንም አይነት ነገር የለም፣ ምንም አይነት የምታደርጉት ነገር የለም በሚል ሀሳብ ሰጥተዋል። ፓኪስታን እንግዲህ ብዙ ጥያቄዎችን እየፈታሁ ያለው አገር ነኝ ብላ ታስባለች። ሰው የፓኪስታን ደግሞ ስራ ብዙ ጥረቶች ባሉበት ሁኔታ አንዳንድ ነገሮች ደግሞ ትንሽ ፖለቲካሊ አስቸጋሪ ሊሆን ይችላል የሚል ሀሳብ እየተሰጠ ይገኛል እና አንድ በጣም ቁልፍ የሆነ መረጃ ልንገራችሁ። የሞሳድ የእስራኤሉ የውጭ ደህንነት የሚጠብቀው ሞሳድ የፓኪስታኑን ፊልድ ማርሻል አሲም ሙኒርን በስዊዘርላንድ ውይይት ጊዜ በበርገንስቶክ ማለት ነው ሊገላቸው ነበረ የሚል ሀሳብ እየተጋራ ይገኛል። ይሄን እንግዲህ ከየት መሰላችሁ የተገኘው? ይሄ መረጃ ቀላል አይደለም። ፓኪስታን ኦብዘርቨር ከሚባል አንድ ገጽ ላይ የተገኘ መረጃ ነው እና ሞሳድ እንግዲህ አሲም ሙኒርን ጀነራል ናቸው። ኦፍኮርስ ወደ እስራኤል ያላቸው አመለካከት ጠንከር ያለ በመሆኑ ህይወታቸውን ሊቀጥፈው ነበረ የሚል ሀሳብ ተሰጥቷል። A sensational interview sparked frenzy over high-stakes diplomatic efforts involve US, Iran, and Pakistan, raising questions about what may have been unfolding behind closed doors during recent negotiations in Switzerland, which was attending by Pakistan's top civil military leaders. የስዊዘርላንዱ የበርገንስቶክ ስቶክ ነው የሚሉት ኦፍኮርስ ይቻላል፣ ግን የበርገንስቶክ ጉባኤው ላይ እንግዲህ ኢራንም አሜሪካም ፓኪስታንም ከፍተኛ ባለስልጣናታቸውን ልከው ተደራድረዋል። ከአሜሪካ በኩል የሚታወቋቸው ምክትል ፕሬዚዳንቱን ጨምረዋሉ። ከኢራን በኩልም ደግሞ እነ ማሱድ ፐዜሽኪያን እነ ሰይድ አባስ አራግቺን እና እነ መሐመድ ባገር ጋሊባፍ አሉ። ከፓኪስታን ደግሞ በሚገርመው ጠቅላይ ሚኒስትር ሻህበዝ ሻሪፍ እና እንግዲህ ሙኒር ናቸው፣ አሲም ሙኒር ናቸው ፊልድ ማርሻል ወይም ዋና የጦር ጀነራሉ። እዚህ ቦታ ላይ ፊልድ ማርሻሉን ሞሳድ ሊገለው ነበረ የሚል ሀሳብ ነው የወጣው እና አሳሲኔሽን ፕሎት ታርጌቲንግ ፓኪስታን አርሚ ቺፍ ይችን በደንብ እንድታዩት ፈልጋለሁ። የብራዚል ጋዜጠኛ ሆነ ያስቀመጠው ፔፐር ኤስኮባር ይባላል። እንግዲህ ፓኪስታን ሚሊታሪ ኢንቴሊጀንስ uncovered purported assassination plot targeting Pakistan Army Chief Field Marshal Said Asim Munir during diplomatic engagement like to US የሚል ሀሳብ ነው። ሙኒርን የእስራኤሉ እንግዲህ የስለላ ድርጅት ሞሳድ ሊገለው ነበር በሚል ብራዚሉ ጋዜጠኛ ይፋ አድርገዋል። he said the alleged plot was linked to Israel's Mossad intelligence agency with Pakistan reportedly delivering
Eastern, warning that any attack on its delegation would trigger a forceful response. ፓኪስታን አጸፋዊ ምላሽ እንደምትሰጥ ደግሞ በዛው ላይ አስቀምጣ ነበር የሚል መረጃ ነው። ስለዚህ ፓኪስታን እውቅና አላት ማለት ነው። ያ ማለት ሞሳድ እንግዲህ አሜዚንግ ጥቃት ሊሰነዝርበት ነበረ። የፓኪስታኑ ጀነራል ሞሳድ በስዊዘርላንድ ሊገለው ነበር የሚል ሀሳብ ነው የሰጠው። at the comments raised a lot of question. የፓኪስታን ሴኩሪቲ ኦፊሻል terminated the claim as complete nonsense, saying the visit to Switzerland by Prime Minister Shahbaz Sharif and the Field Marshal Asim Munir faced no such threat. The official said there were no security alerts, no extraordinary concerns. ምንም አይነት ስጋት አልነበረብንም በሚል ደግሞ አንድ ኮምራን ካኒ የተሰኙ ፖለቲከኛ ወይም ደግሞ የደህንነት ሰው እንዲህ አይነት ሀሳብ ሰጥተዋል። ግን at the same time ስጋቶች እንደነበሩ ግን በግልጽ የሚያሳይ ነው። ሞሳድ የፓኪስታኑን እንግዲህ ሰው ህይወት ሊቀጥፈው ነበረ የሚል መረጃ አለ። ግን ፓኪስታን ለማጣጣል ሞክራለች። ፕራይም ሚኒስትር ሻህባዝ ሻሪፍ and the senior official reportedly engaged in extensive shuttle diplomacy helping reliability between እንግዲህ መልስ በማመላለስ ላይ ነበሩ። ያ ማለት በኢራን በኩል ምን ተባለ፣ በአሜሪካ በኩል ምን ተባለ የሚለውን ለመውሰድ ወይም ደግሞ ሀሳቡን ሲያጋሩ የነበሩ ሰዎች ናቸው። ሞሳድ ግን ሙከራ አድርገዋል በስዊዘርላንድ የሚል ሀሳብ አለ። ግን እንግዲህ በፓኪስታን ወይም በኢስላማባድ በኩል ያለው ደግሞ እንደዚህ አይነት ነገር የፍጹም የበሬ ወለደ ትርክት ነው ተብሏል። ሰይድ አሲም ሙኒር ግን አደጋ ውስጥ ነበሩ የሚል መረጃ ነው እየተጋራው። ውድ ተመልካቾቻችን ሰፊ ጊዜ ሰጥተን ተወያይተንበታል። እጅጉን ነው የማመሰግነው። አንዳንድ ድምፅ ጥራቶች እና የሚገቡ ካሉ ሶሪ ታንኪ በጣም ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ድል አጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።